አንድ ሴት ልጅ በህይወት ዘመኗ ምን ያህል ልጆችን ልትወልድ ትችላለች? 5፣ 10፣ 20 ወይስ በሀገረ ዩጋንዳ እንደምትኖረው ማሪያና ባታንዚ 44 ልጆችን? ዛሬ ግን እኛ ልናስመለከታችሁ የወደድነው ከማሪያና ባታንዚ ከፍ ያለና በዓለም ላይም እስካሁኗ ሰዓት ድረስ ተወዳዳሪ ስላልተገኘለት የ53 እናት ልጆች ስለሆነችው ፍራንሲስ አስገራሚ የህይወቷን ታሪክ ሙሉ ክፍል ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ጉዞአችንን በጦርነት ወደምትታመሰው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ አደረግን። በዚያም ፍራንሲስ የተሰኘች የ50 ዓመት ጎልማሳ እናትን አገኘን። ይህችም እናት እድሜዋን በሙሉ በመውለድ ያሳለፈችና በሚያስገርም ሁኔታ በአሁን ጊዜ ላይ የ53 ልጆች እናት ናት። ስለ ሁኔታውም ለጋዜጠኞች በምታወራራበት ወቅት የፍቅር ግንኙነት ለመጀመሪያ ጊዜ በ16 ዓመቷ እንደጀመረችና በዚህም ግንኙነት የመጀመሪያ ልጇን እንደወለደች ትገልጻለች። ብዙም ግን ሳትቆይ በመሃላቸው በተፈጠረ ግጭት ይለያያሉ። ከተወሰኑም ጊዜያቶች በኋላ የልቤ ንጉስ የምትለውን ኦጋቦናን ታገባዋለች። አብረውም በሚያስደንቅ ሁኔታ 52 ልጆችን ማፍራት ቻሉ። ይህንን በምትልበት ወቅት በቦታው የነበረው ጋዜጠኛ በመገረምና ግራ በመጋባት ውስጥ ሆኖ እንዴት እና ለምን ይህን ሁሉ ልጅ መውለድ አስፈለገ ሲል በአግራሞት ሆኖ ጥያቄውን ያቀርባል። ፍራንሲስ ትመልሳለች፣ ዛሬ ጊዜ ላይ ይህን ሁሉ ልጅ ባልወልድ በህይወት አልገኝም ነበር። ምክንያቱም የመጀመሪያ ልጅን ካምፓሊን ከወለድኩ በኋላ ዶክተሮቹ በማህፀኔ ውስጥ ከሌሎች ሴቶች በተለየ መልኩ በርከት ያለ እንቁላሎች እንደሚገኙና ችግሩንም ለመፍታት ቶሎ መውለድ እንዳለብኝ አለበለዚያ በህይወት የመቆየት እድሌ ጠባብ እንደሆነ አሳውቀውኛል። ይህንንም የዶክተሮቹ ምክር ተቀብለን የኔን ህይወት ለማቆየት ሲባል ዛሬ ጊዜ ላይ የምትመለከቷቸው ልጆች ልናፈራ ችለናል። ጋዜጠኛው ፍራንሲስን ትክ ብሎ እየተመለከተ ከእድሜሽ ቁጥር ይልቅ ግን የልጆችሽ ቁጥር ይበዛል፣ ይህስ እንዴት ሊሆን ቻለ? በንግግራችን መግቢያ ላይ እንደጠቀስኩት መውለድ የጀመርኩት በ16 ዓመቴ ሲሆን እነዚህን ሁሉ ልጆች ለመውለድ ደግሞ 17 ጊዜ አርግዤ በተለያዩ ዙሮች 5 መንታ፣ 4 ጊዜ 3 ህጻናትን እንዲሁም 3 ጊዜ 4 ልጆችን በመጨረሻ 5 ልጆችን የወለድኩ ሲሆን በተናጠል ደግሞ 3 ጊዜ ወልጃለሁ። በድምሩ 53። ፈጣሪ ይመስገን ሁሉም ልጆቼ በህይወት አሉ። ጋዜጠኛው እጆቹን በአፉ ጭኖ ካዳመጠ በኋላ እንዴት ነው ግን የምትኖሩት? ማለቴ ቤት፣ ትምህርት ቤት፣ ቀለብ፣ እነዚህና ሌሎች መሰረታዊ ነገሮች ለነዚህ ሁሉ ልጆች መሸፈን አይከብድም? በጣም ነው የሚከብደው። በቀን ቢያንስ 25 ኪሎ የበቆሎ ዱቄትና 7 ኪሎ ባቄላ የዕለት ጉርሳቸውን ለመሸፈን እጠቀማለሁ። ትምህርት እንኳን ምስጋና ይግባውና ለዚህ መንግስት በነፃ ነው የሚማሩት። ቤታችንንም እንደተመለከትካት ናት። ተለቅ ያሉት ሳሎን ሶፋ ላይ ይተኛሉ፣ እኔንም ጨምሮ። ህፃናቶቹ ደግሞ በአንድ ክፍል ውስጥ ሰሌን ተዘርግቶላቸው በረድፍ ይተኛሉ። ደግነቱ በእድሜ ተለቅ ያሉት አንዳንዶቹ ራሳቸውን ችለው ነው የሚኖሩት፣ ሲያገኙም ይረዱኛል። ከዛ በተረፈ ግን በባለቤቴ ጡረታ ነው የምንኖረው። በሚያሳዝን ሁኔታ ባለቤቴ ከ4 ወራቶች በፊት አርፏል። ምናልባት ትንሽ ቀደም ብላችሁ ብትመጡ ኖሮ ታገኙት ነበር። በዚህን ጊዜ ፍራንሲስ ፊቷ በእንባ ተሞላ። ይህንንም የተመለከተው ጋዜጠኛ ይቅርታ ጠይቆ የበኩር ልጇ የሆነውን ካምባሊን መጠየቅ ይጀምራል። ምን ይሰማል በ52 እህትና ወንድሞች መሃል መኖር? ካምባሊ ራሱን ከግራ ወደ ቀኝ እየነቀነቀ አሁን ላይ እድሜ 35 ሲሆን ትዳርም መስርቼ 3 ልጆችን አፍርቻለሁ። ደግሞ 52ቱ እህትና ወንድሞቼ በአባት እንለያያለን። ሆኖም የነሱ አባት ለኔም እንደ አባቴ ነው። ከልጆቹ ሳይለየኝ ነበር እኩል ያሳደገኝ። ከ4 ወራት በፊት ነበር በህመም ሲሰቃይ ቆይቶ ያለፈው። ይሄ ደግሞ የኔንና የቤተሰቦቼን ልብ የሰበረ ክስተት ሆኖ አልፏል። ይቅርታ መጠየቅ የሌለብኝ ጥያቄ ጠየቁ መሰለኝ። አይ ችግር የለውም። ወንድምና እህቶችን በመንገድ ላይ ብታያቸው ሁሉንም ታስታውሳቸዋለህ? ካምባሊ ፈገግ እያለ በፍጹም፣ በተለይ ደግሞ ህፃናቶቹን በጭራሽ አላስታውሳቸውም። ራሳቸው ወደ እኔ ቀርበው እህትና ወንድሜ መሆናቸውን እስካልገለጹልኝ ድረስ። ይህንን ሲል የሰማችው እናቲቱ ጥያቄውን ቀበል አድርጋ እንኳን እሱ ለእኔም አስቸጋሪ ነው። ምግብ ራሱ በምሰጣቸው ወቅት ለአንድ ሰው 2 የምሰጥበት አጋጣሚዎች አሉ። ይህም ደግሞ ቆየት ብለው ለሚመጡት የሚበሉት እንዳይኖራቸው ያደርጋል። አሁን ላይ ግን እያንዳንዳቸውን ለመለየት እንዲቀለኝ ስማቸውን በታዋቂ ሰዎች ስም ሰይሜያቸዋለሁ። በቦታው የተገኘው ጋዜጠኛ ባየው ነገር እንደተደነቀ እየገለጸላት በመጨረሻ ልታስተላልፍ የምትፈልጊው መልእክት ካለሽ?
በመጀመሪያ ስለ ሁሉም ፈጣሪ ይመስገን እነዚህን ሁሉ የተባረኩ ልጆች ስለሰጠኝ። ስቀጥል አንተንም ለማመስገን እፈልጋለሁ። ይህን የአንተን ፕሮግራም ለሚመለከተው በሙሉ ደግሞ የቻለውን የተወሰነ ነገር ቢረዳኝ ደስ ይለኛል። በተቀረ ስለ ሁሉም አመሰግናለሁ። ጋዜጠኛው ከተቀመጠበት በመነሳት ሁሉንም ተሰናብቶ ጉዞውን ይጀምራል። እኛም እናንተን ያዝናናሉና ያስተምራሉ ያልናቸውን ዕለታዊ ዝግጅታችንን በዚሁ እየቋጨን በቀጣይ በሌሎች ስራዎች እስከምንገናኝ ድረስ ቸር ይቆዩን።